ኮምፒውተር ፕሮግራሚንግ ወይም C++ን በቀላሉ የተሻለ ውጤት ለማግኘት ካሰባችሁ ያላችሁበትን ዩኒቨርሲቲ ሚድ እና ፋይናል ኤግዛም በደንብ ሰርታችሁ መግባት ይኖርባችኋል። ምክንያቱም ያላችሁበት ዩኒቨርሲቲ የሚወጣ ፈተና የሚወጣበት ፎርማት ከአመት ዓመት የመመሳሰል ፕሮባቢሊቲው ከፍተኛ ነው። ስለዚህ ያላችሁበትን ዩኒቨርሲቲ ሚድ እና ፋይናል ኤግዛም አይታችሁ መግባታችሁ እናንተን ከ50 እና ከዛ ፐርሰንት በላይ ለፈተና ዝግጁ ያደርጋችኋል ማለት ነው። በዚህ ረገድ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድ እና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዛ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ሲሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮዎችን በቀላሉ እንድታገኙ ለማሳሰብ እንወዳለን። እስከ ቪዲዮ ፍጻሜ እንድትቆዩ እና ያላችሁበትን ዩኒቨርሲቲ የባህር ዳር ዩኒቨርሲቲን ፈተና አወጣጥ ሙሉ በሙሉ እንድታውቁ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ባለፈው 10ኛ ጥያቄ ላይ ቆምነው ዛሬ 11ኛ ጥያቄ እንቀጥላለን። 11ኛ ጥያቄ suppose you are displaying a different message based on the value of a character variable which control structure is most appropriate ምለው ጥያቄው እያለን ያለ ባንድ የካራክተር ቫሪያብል ዋጋ ላይ ተመስርተ የተለያዩ መልእክቶችን ማሳየት ብትፈልግ የትኛውን የቁጥጥር መዋቅር ወይም ደግሞ ኮንትሮል ስትራክቸር የምንለውን መጠቀም የተሻለ ይሆናል እያልን ያሉ። ለዚህ የተሻለ የሚሆነው ዲ ስዊች የሚለው የተሻለ አማራጭ ይሆናል። ከዚህ ለሚያወዛግባችሁ ስዊች እና ኢፍ ነው። ኢፍ ማይሆንበት ምክንያት ስዊች የተሻለ የሆነበት ምክንያት የአንድ ቫሪያብል ውስጥ ባለው ዋጋ ብቻ ተመስርተን ብዙ የተለያዩ አማራጮችን ለመስራት ስዊች የተሻለ ሆኖ እናገኘዋለን። በኢፍ መስራት እንችላለን። ነገር ግን ስዊች የተሻለ ተመራጭ የሚያደርገው ምንድነው? ለማንበብ በደንብ አመቺ አድርጓል። ስዊች ስትጠቀሙ ሪዲቢሊቲው ክሊር ይሆናል። እሱም አንድ ተመራጭ ያደርገው። ሁለተኛ ደግሞ አንድ ፊክስድ ቫልዩ ወይም ደግሞ ላይክ ካራክተር ስንጠቀም እንትኖች ጋር ከብዙ ቫሪያብሎች ጋር ለመወዳደር ስዊች የተሻለ ሆኖ እናገኘዋለን። ምክንያቱም አንድ ይገባል። ኢፍ የተሰራው ለሁሉም ኮንዲሽኖች ነው። ለሁሉም ኮንዲሽኖች ስለሚተሰራ ማለት ነው እናንተ በማንኛውም ጊዜ ልትጠቀሙ ትችላላችሁ። ነገር ግን ስዊች የተሰራው ለፊክስድ ቫልዩ ነው እና ፊክስድ ቫልዩ ሆኖ ጥራቱ በጣም የተሻለ ነው። ክሊር ለማንበብ ሌሎች ሰዎችም ለመረዳት ስዊች የተሻለ ያደርገዋል። ስለዚህ እሱን ብንጠቀም የተሻለ ይሆናል። ግን ኢፍ ለሁሉም ኮንዲሽኖች ስለሚሰራ ኢፍን መጠቀም ይቻላል። ነገር ግን ኮምፕሌክሲቲውን ለመቀነስ ነው ለማንበብ የሚያስቸግረውን ማለት ነው ስዊች የምንጠቀመው። 11ኛ ጥያቄ ስዊች ይሆናል ማለት ነው። 12ኛ ጥያቄ in a C++ program what does the statement using namespace std enable? በሲ++ ፕሮግራም ውስጥ ዩዚንግ ኔም ስፔስ std የሚለው አረፍተ ነገር ምን ለማድረግ ነው የምንጠቀመው? ምን ለማድረግ ያስችላል እያልን ነው። ኤምናን ሲስተም ሌቭል ፕሮግራሚንግ፣ ቢ ኢንላይኒንግ ኤክስኪዩሽን፣ ሲ ሜሞሪ ኦፕቲማይዜሽን፣ ዲ አቮይዲንግ std ቢፎር ስታንዳርድ ኦብጀክት። ምን መሰላችሁ? በዚህ C++ ጊዜ ይሄን stdን ባትጠቀሙ ምን ይፈጠራል መሰላችሁ? በሲ አውት እና ሲን በምትሉበት ጊዜ ሁሉ ጊዜ ይሄን std ስትሪንግ ኔም እነዚህን ተጠቀስ std እያላችሁ ነው በሁሉ በምትሰሩበት ሲ አውት እና ሲን ላይ ይሄን ተጠቀሙ ነበር። ለምሳሌ ከዚህ ላይ እንደምታዩት ይሄን ፕሮግራም ሁሉም እንትኑ ላይ std እያመጣ ይጠቀም ነበር። ስለዚህ ይሄ አሰልችና አድካሚ ይሆናል። ስለዚህ ይሄን ለመቀነስ ነው ከላይ መጀመሪያ ላይ std የምትለዋን እንትን የምንጠቀማት ማለት ነው። ስለዚህ ለ12ኛ ጥያቄ ትክክለኛ መልስ ሲሆን ዲ ይሆናል ማለት ነው። ምንድነው እያለን ያለ? አቮይዲንግ std ቢፎር ስታንዳርድ ኦብጀክት በቋንቋ ውስጥ ባሉ መደበኛ ነገሮች በሙሉ std የሚለውን ከመጻፍ ለመዳም ማለት ነው። ይሄን std ከላይ የምናስቀምጠው ስለዚህ ዲ ይሆናል 12ኛ ጥያቄ። 13ኛ ጥያቄ which of the following C++ code segment correctly implements the following pseudo code? የዚህን ፒስዶ ኮድ ወይም እንትን የምንለው የሚያሳይልን ከምርጫዎች የትኛው ነው? ስታርት አለ ኢንፑት ኤቢ ሲ ኢዝ ኢኳል ቱ ኤ ፕላስ ቢ አውትፑት ሲ ኤንድ ፒስዶ ኮድ የምንለው ከመጀመሪያ ላይ ፕሮግራሙን ከመጻፍ ወደ ሪል ፕሮግራም ከመጻፋችን በፊት በራሳችን ስኬች እንደምናደርገው ስዕል ላይ
መጀመሪያ ራሳችን የምናወጣው ንድፍ ነው። መጀመሪያ ከመሳሳት ለመዳን ይረዳናል ማለት ነው። እና የትኛው ነው በሪል ስንቀይረው ከየትኛው ጋር ይመሳሰላል ነው እያለን ያለ ሲያውት ኤ ፕላስ ቢ አለ የመጀመሪያ ቢ ላይ ኤ ላይ ቢ ላይ ደግሞ ሲኢን ኤ ሲአውት ቢ ሲ ላይ ኢንት ኤ ቢ ሲ ሲኢን ኤ ቢ ሲ ኢዝ ኢኳል ቱ ኤ ፕላስ ቢ ሲ አውት ሲ ዲ ሲ ፕላስ ፕላስ ኢንት ሲ ኢዝ ኢኳል ቱ ኤ ማይነስ ቢ ሲ አውት ሲ። ስለዚህ ለዚህ ትክክለኛ መልስ የሚሆንልን ሲ ነው። ሲን እንየው። ለምሳሌ እንየው። መጀመሪያ ምን አደረገ? ኢንት ኤቢሲ አለ። ኢንት ኤቢሲ ማለት ቫሪያብሉን ዲክሌር አደረገ። ቫሪያብል ዲክላሬሽን ሰራ ማለት ነው። ቢ ላይ እንደምታዩት ምንም ሲኢን ብሏል። ነገር ግን ያስገባው ኤ ምን አልሆነም፣ ዲክሌር ያልሆነ ቫሪያብል። ኤ ደግሞ ጭራሽ ሲኢንም የለውም ዲክላሬሽንም የለውም። ዲ ላይ ዲክላሬሽን አለ፣ ሲኢን የለም። ከዛ በኋላ ከዲክላሬሽን በኋላ ሲኢን ኢንፑት ደግሞ አለ። ኢንፑቱ ማን ነው? ለኢንፑት ሲ ላይ ማን አለ? ኢንፑት ሲኢን አለ። ሲኢን ያላቸው ማን ነው? ቢ ሲኢን አለው፣ ቢ ብቻ ነው ማለት ነው። ሲኢን አለው፣ ነገር ግን ዲክላር ስላደረገ እሱን እንጥለዋለን። እስካሁን ሲ ትክክለኛ ነው። ኢንፑት አስገባ ሲኢን ብሎ ከዛ በኋላ አዲሽን አደረገ። ሲ ኢዝ ኢኳል ቱ ኤ ፕላስ ቢ አለ። ከዛ በኋላ ሲ አውት ምን አደረገ? አውትፑት አደረገ። ይሄን በሙሉ ያሟላልን ማን ነው? ሲ ነው ማለት ነው። ሲ አውት ሲ አደረገ። ስለዚህ ሙሉ በሙሉ የኤፒሶድ ኮዱን ሂደቱን ፍሎውን ያሟላልን ሲ ስለሆነ ትክክለኛ መልስ ሲ ይሆናል ማለት ነው። 14ኛ ጥያቄ ዋይ ኤ ፍሎቻርት ዩዝድ ኢን ፕሮግራም ዲዛይን። በፕሮግራም ዲዛይን ጊዜ የፍሎቻርት ጥቅሙ ምንድን ነው እያለን ያለው። ይሄ መልስ ከመመለሳችን በፊት የፍሎቻርት ጥቅሞችን ከምንላቸው መካከል ስቴፕ ኦፍ ፕሮግራም ምን ያሳየናል? የፕሮግራሙን ስቴፖች ያሳየናል። ከዛ በኋላ ደግሞ ኦርደር ኦፍ ኤክስኪዩሽን እንዴት ነው በምን ቅደም ተከተል ነው ኤክስኪዩሽን የሚያካሄደው ወይም ውሳኔ የሚያስተላልፈው። ዲስ ላይ ስህተቶችን ለማረምም ይጠቅመናል። ኮዱን ለመጻፍም ቀላል ያደርገዋል መጀመሪያ በፍሎቻርት ማስቀመጣችን ማለት ነው። ስለዚህ እነዚህ በሙሉ የፍሎቻርት ጥቅሞች ናቸው። ስለዚህ በዚህ ባየነው መሰረት ትክክለኛ መልስ የሚሆንልን ቢኢት ቪዥዋላይዝ ዘ ሎጂክ ፍሎ ኤንድ ዲሲሽናችን ውሳኔ ከመፈጸማችን በፊት ሎጂካል ፍሎውን ለማየት ይረዳናል ማለት ነው። ኦርደር ኦፍ ኤክስኪዩሽን ያለው ቅድም ኦርደር ኦፍ ኤክስኪዩሽን ማለት ውሳኔ ከመወሰናችን በፊት ፍሎውን ለማየት ወይም ደግሞ ኦርደሩን ለማየት ይረዳናል፣ ቪዥዋላይዝ ለማድረግ ይረዳናል። ስለዚህ ቢ ትክክለኛ መልስ ይሆናል። 14ኛ ጥያቄ መጀመሪያ ጥያቄ መነሻ ቫልዩ ተሰጥቶና መነሻ ቫልዩዎች ኤ ኢዝ ኢኳል ቱ ኤ 5 ነው፣ ቢ 3 ነው፣ ሲ ደግሞ 7 ነው። ከዛ በኋላ ቀጣይ የመጀመሪያው ኢፍ ላይ ኤ ፕላስ ፕላስ ግሬተር ዛን 5 ቢ ማይነስ ማይነስ ሌስ ዛን 3 ወይም ደግሞ ኤ ፖስት ኢንክሪመንት ግሬተር ዛን 5 ኤንድ ቢ ኢንክሪመንት ሌስ ዛን 3 የሚሉ አሉ። እዚህ ጋር የተያዘው በኦር ነው። ኦር ከሆነ ደግሞ ከሁለቱ አንዱ ከንትን ከሆነ ስራው ይቀጥላል። ነገር ግን ካልሆነ ይዘለዋል ማለት ነው። መጀመሪያ ኤ ፕላስ ኤ ፖስት ኢንክሪመንት አለ። ኤ ፖስት ኢንክሪመንት ማለት የሚጨምረው ከኋላ ካለፈው ከቀጣይ ፕሮሰስ ላይ ነው እንጂ አሁን ለምሳሌ ቀጣይ ፕሮሰስ ላይ ኤ ምን ሆኖ ነው የሚሄድ? 6 ሆኖ ነው የሚሄድ ማለት ነው። ስለዚህ አሁን ላይ ኤ 5 ነው። ስለዚህ ከአምስት ስለማይበልጥ ይሄ ፎልስ ይሆናል ማለት ነው። ቢ ፖስት ዲክሪመንት ቢ ምንድን ነው? ከቀጣዩ ፕሮሰስ ላይ ነው። ቀጣይ የምንሰራው ፕሮግራም ላይ ነው የሚቀንሰው እንጂ ከአሁኑ ላይ 3 እንደሆነ 3 ከ3 አያንስም። ስለዚህ ሁለቱም ፎልስ ናቸው። ይሄን ይዘልና ከኤልስ ኢፍ ላይ እንሄዳለን ማለት። ኤልስ ኢፍ ላይ ምንድን ነው ያለ? ሲ ፖስት ዲክሪመንት እና ኤ ፖስት ኢንክሪመንት አለ። የምታዩልኝ ቅድም በሰራንበት ሳይሆን ቅድም አንድ የጨመረችው አለ አይደለ? ስለዚህ ምን ሆና የምትመጣው ላይ 6 ሆና የምትመጣ ማለት ነው። ስለዚህ እሱን እንድትዙልኝ ነው። ከዚህ ላይ ኢልስ ላይ እና የተያዘው ደግሞ በኤንድ ነው። ኤንድ ከሆነ ሁለቱም ትሩ መሆን አላቸው ስራውን ለመስራት ማለት ነው። ስለዚህ ሲ ፖስት ዲክሪመንት ላይ ሲ ስንት ነው የተሰጠን? 7 ነው የሰጠን። ሲ ፖስት ዲክሪመንት ማለት አሁንም 7 ነው። 7 ከ5 ይበልጣል ወይም እኩል ይሆናል እያለ ነው። ስለዚህ ይሄ ትክክል ነው። ኤ ፖስት
አሁን 6 አይደለ ፖስት ኢንክሪመንት ነው 6 ከቀጣዩ ላይ 7 ነው የሚመጣ ማለት ነው። ኤ አሁን 6 ነው የመጀመሪያው ሰው መተው ሁለተኛው ላይ ፖስት ኢንክሪመንት ስለተብሎበት ስለነበር አሁን ሲመጣ ምን ሆኖ የሚመጣ 6 ሆኖ የሚመጣ ኤ አሁን 6 ከ6 ጋር እኩል ነው። ቀጣይ ኤ ምን ይሆናል 7 ነው የሚሆነው ምክንያቱም አሁንም ፖስት ኢንክሪመንት ስላለው ማለት ነው። ስለዚህ ሁለቱ 7 ከ5 ስለሚበልጥ ኤም ከ6ም ከ6 ጋር እኩል ስለሆነ በኤንድ ስለተያዙ ሁለቱም ጥሩ ናቸው ስራውን ይሰራል ማለት ነው። ስለዚህ በኤልስ ኢፍ ላይ ያለው ኮድ ይሰራል ማለት ነው። ስለዚህ በኤልስ ኢፍ ውስጥ ያሉ ስሌት ደግሞ ሲአውት ኮንዲሽን ቱ የሚለው ነው። ሲአውት ኮንዲሽን ቱ ላይ ምንድነው ያለ ቢ ታይምስ ቱ አለ። ቢ ታይምስ ቱ ስትሰሩ ማለት ነው ቢ በመጀመሪያው ሂሳብ አይደለም የሚሰሩልኝ ከመጀመሪያው ኢፍ ላይ ኢፍ ኮንዲሽን ላይ ስንሰራ ምን ብለን ነበር? ቢን ምን አድርገናል? ቢን ፖስት ዲክሪመንት አድርገናል። አሁን ፖስት ዲክሪመንት ምንድነው ከኋለኛው ፕሮግራም ላይ አይደለም የሚሰራ አሁን ምን ሆና የምትመጣ ማለት ነው። ቢ የመጀመሪያው ቢ የተሰጠን ቢ ኢኒሻል ኢንቱ ቫልዩ 3 ነበር። አሁን ዲክሪመንት ስለተደረገበት 2 ይሆናል ማለት ነው። 2 ታይምስ 2 ታይምስ 2 ይሆናል ማለት ነው ቢ ስለዚህ 4 ይሆናል ማለት ነው። እዛው ደግሞ ሌላኛው እንትን ደግሞ ምን ሲ ኢዝ ኢኳል ቱ ኤ ማይነስ ቢ ሚላል ማለት ነው። አሁን ከዚህ ላይ ማሰብ ያለብን ከላይ አሁን ከሰራ ነው ቢን ምን አግኝተናል 4 አግኝተናልና እዛው በኋላ ሲ ኢዝ ኢኳል ቱ ኤ ማይነስ ቢ ይላል። ኤ ማይነስ ቢ ሲል ኤ መጀመሪያ የቀድሙ ኤ 6 ነው አይደለ 7 ማለት ፖስት ኢንክሪመንት ስለተባለ 6 ነበር የቀድሙ አሁን 7 ይሆናል። 7 ሲቀነስ 4 3 ይሆናል ማለት ነው ሲ የመጨረሻ ውጤቱ። ስለዚህ ሲ 3 ነው ቢ 4 ነው ኤ ደግሞ 7 ይሆናል ማለት ነው ፖስት ኢንክሪመንት ስለሆነ። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የተለያዩ ኮዶች አሉትና የሲ ፕላስ ፕላስ ቀጣዩ ፓርት የዚህ ፓርት ማለት ነው እዘንላችሁ የምንመጣ ይሆናል። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁም አዲስም ያለ ካላችሁ ላይክ በማድረግ ለብዙ ተማሪዎች እንዲዳረስና በቀጣይም በቶሎ እንድንሰራላችሁ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።